ከ7000 በላይ ሰዎች ላይ ነፍስ የዘራው የድሮ የኢትዮጵያ ማንነት ነው እንጂ የሚማርከኝ የአሁኑ የአውሮፓና የአሜሪካ ዘመን አመጣሽ አስተሳሰብ ሰው በመሆኑ የተሰጠውን ሰብአዊ ማንነት ያጠፋል ሲል የሚደመጠው የኢትዮጵያ እንባ ጠባቂ ተቋም የሚሻፍድበት ኢትዮጵያ ጥንቅቅ ጽድት አድርጋ የሰራችው ድንቅ ሰው ዶክተር ቢኒያም በለጠ። ዛሬ ስለዚህ ጀግና ሰው ካደረጋቸው ነገሮች በጥቂቱ እንዳስሳለን። ለቻናሉ አዲስ ከሆናችሁ እንደዚህ አይነት ኢትዮጵያውያን ታሪክ የማይሽራቸውን ሰዎች እንድናሞግስ ይረዳን ዘንድ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ልታበረታቱን ስል በአክብሮት እጠይቃለሁ። በ2003 መቄዶንያን የአረጋውያን መርጃ ማዕከል አንድ ብሎ የጀመረው ቢኒያም በለጠ የተወለደው በ1969 አዲስ አበባ ቄራ አካባቢ ነበር። ቄራ አካባቢ ወለድጄ ያደገው የስራው መነሻ በሆነው ኮተቤ ብረታ ብረት አካባቢ ነው። 2 እህቶችና 7 ወንድሞች ያሉት ይህ ሰው የበጎ ስራው የተነሳው ከአባቱ እናት ሲሆን ወደ አባቱ በመውረድም ከዛም እሱ ጫንቃ ላይ እንዳረፈ ይነገራል። አባቱ አቶ በለጠ 10 ልጆች ቢኖራቸውም ከልጆቻቸው በተጨማሪ ከ5 ሰዎች በላይ ያስተዳድሩ ነበር። ቄራ አካባቢ ወለድ እንጂ ኮተቤ ያደገው ቢኒያም በለጠ አዲስ አበባ ዩኒቨርሲቲ ለ5 ዓመት ተምሮ በህግ የመጀመሪያ ዲግሪውን ይዟል። በዚያን ጊዜ ራሱን በመጠበቅ አቻ ያልተገኘለት ዘናጩ ቢኒያም የተሻለ ኑሮ ወደ አሜሪካ በመሄድ ለ7 ዓመት ቢቆይም ከአሜሪካ ከተደላደለ ህይወት ወጥቶ እዚህ በሚቆረቆረው ድንጋይ ላይ ወገብን ከሚሰብረው ጠጠር ላይ የሚተኙ የጎዳና ልጆችን ሰብስቦ 40,000 በሚከራይ በቤተሰቦች ቤት 40 ሰዎችን ያስጠለለው 16 ዓመት ገዳም ካሳለፈች እንስት ጋር ብሩክ ትዳር የፈጸመው ባደረገው ንግግር ከፕሬዝዳንቷ ከዩኒቨርሲቲው ምሩቃን ደም እንባ ያራጨው የመቄዶንያው መስራች አቶ ቢኒያም በለጠ ብዙ ስቆም እግሬን ብዙ ሳውራ ደግሞ ጉሮሮን ያምኛል ሲል የተናገረው መልካምነት መልክ ደግነትም ስጋ ብትለብስ ኖሮ እሱን ትመስል ነበር የተባለለት ክቡር ዶክተር ቢኒያም በለጠ አዲስ አበባ ዩኒቨርሲቲ ንግግር አድግ ብለው ቢጋብዙት ከኔ ምን ትማራላችሁ? እኔ እኮ መጥፎና ክፉ የእግዚአብሔር ምሕረት የምሻ ኃጢአተኛ ነኝ ሲል ተናግሯል። ለኔ ብዙ ትልቅ እንትን አትስጡኝ። በነገራችን ላይ እኔ ማረባ ሰው ነኝ። ቅድም እንትን ስትሉ ትንሽ ከብዶኛል በጣም። መቄዶንያ የኔ ሳይሆን የሷ ነው ሲል የሚናገርላት ለ16 ዓመት ያክል በገዳም ያሳለፈችው ባለቤቷ አግዢኝ በማለት የጋበዛት የድሃው አባት የበሽተኞች ጠበቃ ቢኒያም በእኛ አፍ መናገር እንኳን ስራውን የሚያሳንስበት ምንም የሌላቸውን ሰዎች ከመንገድ በመሰብሰብ እናትና አባት የሆነው ይህ ድንቅ ሰው ታሪክ ሊዘክርለት የሚገባው 7000 ሰዎችን ከጎዳና አንስቶ የሚያስተዳድረው ለሰው ሲል የተጎሳቆለው እንደሱ አይነት ሰው ማግኘት ተአምር ቢሰራም የማይገኝ ነገር መሆኑን ይታወቃል። ቢኒያም እንግዲህ መንገድ ላይ ስለምን አግኝቶ ነው ለዚያ በቃኝ። እግሬም አርቲፊሻል ነው እጅም የለኝም እና በሱ ብርታትና በሱ ጥረት በባለቤቱ በወይዘሮ ሌኒ ገብረየሱስ ጥረት ዛሬ ላይ እንደምታዩ ሚኒስቴር ነው መስለው እድሜ ለነሱ እንኳን ሌላ ሰው በሱ ቢቀና ድንቅ ነው እንዲያስብል ያስደረገው ቢኒያም አረጋውያን ቀን በቀን የሚያወድሱት ለሀገሩ ያደረገው አስተዋጽኦ ከሀገር ጀግኖች ተርታ ያስቀምጠዋል። በጸሎቴ ግን ሁልጊዜ አስባቸዋለሁ። ውድ ተመልካቾቻችን እግዚአብሔር ይህን ድንቅ ሰው እድሜና ጤና እስከ ጥግ ድረስ ይስጥልኝ እያልኩ ዛሬ ስለ ቢኒያም በትንሹ እንደው ማለት ካለብኝ በጥቂቱ ይህን አላልኩ። በሌላ ቪዲዮ እስከምንገናኝ ድረስ እንደ ቢኒያም ያለ ሰው ከጎናችሁ ይቁም እያልኩ ተሰናበት። መልካም ቀን።